አርዕስተ ዜና። የአገዛዙ ጦር ጀነራሎችን ማዕረጋቸውን አስጥለን ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል አለም የአማራ ፋኖ ብሔራዊ ንቅናቄ። ድርጅቱ አክሎም የአገዛዙ የስልጣን ምንጭ የሆነውን መከላከያ ሰራዊትን በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን ማድረግ ችለናል ብሏል። በአማራ ሕዝብ የዘመናት የፖለቲካ ትግል ታሪክ የመጀመሪያ ነው የተባለው የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱን በይፋ ከነገረ ወዲህ በአገዛዙ ቤት ትልቅ ሽብርና ድንጋጤ ተፈጥሯል። የአገዛዙ ምንጣፍ ጎታች ስናዳራውያን ፋኖ አይሰባሰብም፣ ፋኖ አንድ አይሆንም፣ እንደ ባቢሎን ግንብ ቋንቋው ተደባልቋል ሲሉ በነበረበት አንደበታቸው ፋኖ እንኳን አንድ ሆኖ ተነጣጥሎ በነበረበት ጊዜም አልቻልነውም በሚል ከበረዶ የቀዘቀዘ ድንጋጤ ውስጥ ገብተዋል። መረጃውን በዝርዝር አሰናድተነዋል። በቀዳሚነት የምትሰሙት ይሆናል። በሌላኛው መረጃችን የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማና በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡት ምዕመናን በተጨማሪም በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት ዛሬ ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የክልሉ ርዕሰ መዲና በሆነችው በባህር ዳር ከተማ እንዲሁም በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊቷ ላሊበላ ከተማ በዓሉን ለማክበር በወጡ ምዕመናን ላይ ነው የአገዛዙ ወታደሮች ከድብደባ ጀምሮ እስርና እንግልት የፈጸሙት። መረጃውን በዝርዝር አሰናድተነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን ፋኖ አንድ ወጥ ድርጅት መስርቶ አንድነቱን ባወጀ ማግስት የአገዛዙ ጦር በገፍ እየተናደም ፋኖን እየተቀላቀለ መሆኑ ታወቀ። የፋኖን አንድ መሆን በጉጉት ሲጠብቅ የነበረው በመከራ ውስጥ የሚገኘው የአማራ ሕዝብና ሌሎች የዚህ ጸረ ሕዝብ አገዛዝ ተጠቂ የሆኑ ብሔር ብሔረሰቦች ብቻ ሳይሆኑ አገዛዙን እያገለገሉ የሚገኙ ወታደሮችና ወታደራዊ አዛዦችም ጭምር ናቸው። የአገዛዙ ወታደሮች በጉጉትና በተስፋ ሲጠብቁት የነበረው የፋኖ አንድነት የብስራት ዜናው መሰማቱን ተከትሎ ጨርቄን ማቄን ሳይሉ ከስምሪት ቀጠናቸው በገፍ እየጠፉ ፋኖን እየተቀላቀሉ ነው። መረጃውን በዝርዝር ሰድረነዋል፣ የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ፣ እንደምናመሻችሁ፣ በድጋሚ እንኳን ለብርሃነ ጥምቀቱ አደረሳችሁ እያለን የዛሬ ጥር 12 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የአገዛዙ ጦር ጀነራሎችን ማዕረጋቸውን አስጥለን ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። አፋብን አክሎም የአገዛዙ የስልጣን ምንጭ ሆነው መከላከያ ሰራዊቱን በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን ማድረግ ችለናል ብሏል። ፋኖ አንድነቱን ማወጁን ተከትሎ በአገዛዙ ቤት ከባድ ድንጋጤ ፈጥሯል። ያ አይሰባሰብም አንድነት አይፈጥርም ሲሉት የነበረው ፋኖ ዛሬ ላይ ከብረት የጠነከረ አለሎ ሆኖ አንድነቱን አውጆባቸዋል። በዚህም ከበረዶ የቀዘቀዘ ድንጋጤ ውስጥ ገብተዋል። አገዛዙ በሕግ ማስከበር ስም ከሚያዝያ ወር 2015 ዓ.ም ጀምሮ ከእግረኛ እስከ ሜካናይዝድና ከአየር ኃይል እስከ ባህር ኃይልና አየር ወለድ ኮማንዶ ድረስ የአገሪቱን ጦር በሙሉ ወደ አማራ ክልል ክተት ብሎ ጦርነት ካወጀ እንሆ 3ኛ ዓመቱን ሊደፍን በጣት የሚቆጠሩ ወራቶች ብቻ ቀርተውታል። ምናልባት አሁን ላይ በአንዳንድ የኦሮሚያና በሌሎች ክልሎች ተሰማርተው ከሚገኙ ጥቂት ኮሮችና ሜካናይዝድ ክፍሎች ውጭ የአገሪቱ ጦር ሙሉ በሙሉ በሚባል ደረጃም በአማራ ክልሉ ጦርነት እየተሳተፈ ይገኛል። አገዛዙ በምድር ካሰለፈው ኃይል በተጨማሪ ድሮን፣ ጀትና ሄሊኮፕተር ከፋኖ ጋር በሚያደርገው ውጊያ ያሰለፈ ሲሆን በተጨማሪም መርዛማ የቢስማር ጥይትን ጨምሮ በዓለም አቀፍ የጦር ሕግ የተከለከሉ የጦር መሳሪያዎችን በአማራ ክልሉ ጦርነት ተጠቅመዋል። ጦርነቱን በጥቂት ሳምንታት አጠናቅቄ ክልሉን ከፋኖ አጸዳለው በሚል አጉል ቅዠት የገባው የአብይ አህመድ መንግስት በመቶ ሺዎች የሚቆጠሩ ወታደሮቹን ገብሮ በቢሊዮን ዶላር የሚገመት ወታደራዊ ንብረት ወድሞበት የውርደት ካባውን
ተከናንቧል። በውጊያው ከተደመሰሱ ወታደሮቹ በተጨማሪ ከ50 ሺህ በላይ የሚገመቱ ወታደሮቹ ደግሞ ከነሙሉ ትጥቃቸው ከአህዳቸው እየከዱ ፋኖን ተቀላቅለዋል ወይንም የደረሱበት አልታወቀም። ይህንን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ሰሞኑን ምስረታውን ይፋ ባደረገበት መግለጫም የአገዛዙ ጦር በምን ያህል ደረጃ እንደተንኮታኮተና የጦሩ አዛዦችም ወደ ካድሬነት መቀየራቸውን ገልጸዋል። የትጥቅ ትግሉ ከተጀመረበት ዕለት አንስቶ እስካሁን ባለው ምንም እንኳን ባልተቀናጀና ባልተማከለ መልኩ ትግል ያደረግን ቢሆንም ነገር ግን እንዲህም ብሎ ያገዛዙ የስልጣን ምንጭ ሆነው መከላከያ ሰራዊቱን በማፈራረስና በአጭር ጊዜ ያገዛዙን በማንሰራራበት ደረጃ በማዳከም ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል ብሏል ድርጅቱ በመግለጫው። አዲሱ ድርጅት የእስከዛሬውን የትግል አቅጣጫ ያልተማከለ አደረጃጀትን የተከተለ ነው ባለው በዚያው ትግል እንዲህም ብሎ አገዛዙ አሉኝ ብሎ የሚመጻደቅባቸውን የጦር ጀኔራሎችን የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች እንዲሆኑ አድርገናቸዋል ብሏል። የአገዛዙ ሰራዊት በመፈራረሱ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር ከዘለግ ያለ ጊዜያት ውይይትና ምክክር በኋላ አንድ አማራዊ ድርጅት ለመፍጠር ችለናል ነው ያለው የአማራ ፋኖ ብሔራዊ ንቅናቄ በመግለጫው። በአንድ አማራዊ ድርጅት ምስረታ ሂደቱ ነባር የተቃርኖ ቅኝቶችና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጥላት እጆች ተቆርጠዋል ብሏል ድርጅቱም። የአማራ ፋኖ ብሔራዊ ንቅናቄ አማራን ከፈጽሞ ጥፋት መታደግና ፍትሐዊ ተጠቃሚነቱን ማረጋገጥ፣ ፍትህ፣ ርትዕ ማስፈን እንዲሁም በዘላቂነት ለመወከልና ከሌሎች ሀገር ወዳድ ኃይሎች ጋር በመሆን ኢትዮጵያን ከመፍረስ ታድጎ ክብሯንና ልዕልናዋን አስጠብቆ እንደ ሀገር ማስቀጠል ተቀዳሚ ተግባሩ እንዲሆን ተደርጎ ተዋቅሮ ነው ጥር 9 2018 ዓ.ም ምስረታው ይፋ የሆነው። ይህ በአማራ ሕዝብ የዘመናት የፖለቲካ ትግል ታሪክ የመጀመሪያ ነው የተባለው የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱን ተከትሎ በአገዛዙ ቤት ትልቅ ሽብርና ድንጋጤ ተፈጥሯል። የአገዛዙ ምንጣፍ ጎታች ስናዳራውያን ፋኖ አይሰባሰብም፣ ፋኖ አንድ አይሆንም፣ እንደ ባቢሎን ግንብ ቋንቋው ተደበላልቋል ሲሉ በነበረ አንደበታቸው ፋኖ እንኳን አንድ ሆኖ ተነጣጥለውን በነበረበት ጊዜ አልቻልነውም በሚል ከበረዶ የቀዘቀዘ ድንጋጤ ውስጥ ገብተዋል። የቀረው ወታደራቸውን በጉጉት ሲጠብቁ የነበረው የፋኖ አንድነት ስለተበሰረ ማቄን ጨርቄን ሳይል ከስምሬት ቀጠናው በገፍ እየጠፋ ፋኖን መቀላቀሉን ተያይዞታል። ወደ ሌላኛው መረጃችን አለፍን። የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማና በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጸመባቸው። ከተደበደቡ ምዕመናን በተጨማሪ በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት ዛሬ ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ እንደተፈጸመባቸው መረብ ሚዲያም ካሰባሰበው መረጃ ለማረጋገጥ ችሏል። የክልሉ ርዕሰ መዲና በሆነችው በባህር ዳር ከተማና በምስራቅ አማራ ቀጠና በቅዱሱም በንጉሱም ሀገር በታሪካዊቷ ላሊበላ ከተማ ዛሬ ከረፋር ጀምሮ የአገዛዙ ወታደሮች በዓሉን ለማክበር በተሰባሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው ማሰራቸውን የዓይን እማኞች ለጣቢያችን ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩም የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባም ሆነዋል ተብሏል። ወደ ሌላኛው መረጃችን አለፍን። ፋኖ አንድ ወጥ ድርጅት መስርቶ አንድነቱን ባወጀበት ማግስት ያገዛዙ ጦር በገፍ እየተናደ ፋኖን እየተቀላቀለ መሆኑ ታውቋል። የፋኖን አንድ መሆን በጉጉት ሲጠብቅ የነበረው በመከራ ውስጥ የሚገኙ አማራ ህዝብና ሌሎች የዚህ ጸረ ህዝብ አገዛዝ ተጠቂ የሆኑ ብሔር ብሔረሰቦች ብቻ ሳይሆኑ አገዛዙን እያገለገሉ የሚገኙ ወታደሮችና ወታደራዊ አዛዦችም ጭምር ዋነኞቹ ናቸው። የአገዛዙ ወታደሮች በጉጉትና በተስፋ ሲጠብቁት የነበረው የፋኖ አንድነት የብስራት ዜና መሰማቱን ተከትሎ ጨርቄን ማቄን ሳይሉ ከስምሬት ቀጠናቸው በመጥፋት በገፍ ፋኖን መቀላቀላቸውን ተያይዘውታል። በምዕራብ አማራ ጎጃም ቀጠና ትላንትና ዛሬ ብቻ 20 የሚደርሱ ወታደሮች የቡድን መሳሪያና የነፍስ ወከፍ መሳሪያ እንደታጠቁ ፋኖን ሲቀላቀሉ፣ በሌሎች ቀጠናዎችም ይሄው ድርጊት ተጠናክሮ ቀጥሏል። የብልጽግናን ወንበር ለማስቀጠል አንሞትም ያሉ 9 ወታደሮች ትላንት አመሻሹን ከነሙሉ ትጥቃቸው እጃቸውን ለፋኖ ሰጥተዋል። ማን ሞቶ የማን ስልጣን ሊቀጥል በሚል የአገዛዙ ወታደሮች የጀመሩት ከነሙሉ ትጥቃቸው ከርቶ የመውጣት እንቅስቃሴያቸውን አጠናክረው ቀጥለዋል።
በዚህም ትላንትና ዛሬ ብቻ 9 ወታደሮች ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦርን መቀላቀላቸውን ነው የኮሩ ህዝብ ግንኙነት ክፍል ያሳወቀው። በዚህም አንደኛ 10 አለቃ ካሳሁን በለጠ ከ22ኛ ክፍለ ጦር፣ 10 አለቃ ቢያስማማው ከ22ኛ ክፍለ ጦር፣ ምክትል 10 አለቃ ቃላብ ወርቅዬ ከ95ኛ ክፍለ ጦር፣ መሰረታዊ ወታደር ዮብ ከ95ኛ ክፍለ ጦር ቃኝና መሐንዲስ ክፍል፣ መሰረታዊ ወታደር ሳላምላክ ገብሩ ከ95ኛ ክፍለ ጦር፣ መሰረታዊ ወታደር ቱጁባ ከ95ኛ ክፍለ ጦር፣ መሰረታዊ ወታደር በእውቀት ጊዜ ከ95ኛ ክፍለ ጦር፣ መሰረታዊ ወታደር ሸምሱ ሁሴን ከ95ኛ ክፍለ ጦር እንዲሁም መሰረታዊ ወታደር ይስሐቅ ማርቆስ ከ95ኛ ክፍለ ጦር ከርተው ፋኖን ተቀላቅለዋል። በተመሳሳይ በትላንትናው ዕለት በሰሜን አማራ ጎንደር ቀጠና የ100 አለቃ ማዕረግ ያለው ለታማኔል የተባለ ወታደራዊ አዛዥ ከነመገናኛ ራዲዮ ነው አገዛዙን ከርቶ በበላይ እዝ 4ኛ ኮርን ሲቀላቀል፣ በምዕራብ አማራ ቀጠና ጎጃም ደግሞ የቡድን መሳሪያ የታጠቁ ወታደሮች በቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር የምትገኘው ደጋዳሞ ሻለቃን መቀላቀላቸውን መዘገባችን አይዘነጋም። የፋሽስቱ ብልጽግና አገዛዝን የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ የቀጠለ ሲሆን ሰራዊቱን የማፍረስ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል ተብሏል። ብልጽግና ወንበሬን ለማስጠበቅ ይሞትልኛል ብሎ የተማመነበት ወታደራዊ ኃይል ገሚሱ ተደምስሶ አልቋል። ቀሪው ደግሞ ማን ሞቶ የማን ስልጣን ሊቀጥል በሚል ከስምሪት ቀጠናው በገፍ እየጠፋ ፋኖን እየተቀላቀለ የነበረ ሲሆን አሁን ደግሞ ፋኖ አንድ ወጥ ድርጅት መስርቶ አንድነቱን ማወጁን ተከትሎም ወታደራዊ አዛዦች ጭምር በገፍ እየተናዱ ፋኖን እየተቀላቀሉ መሆኑን ነው መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ የቻለው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ተደርጓል።